ሰላም ጤና ይስጥልኝ ውድ የሐሰስ ስፖርት አድማጮች፣ በዛሬው የስፖርት መረጃችን አዳዲስ የዝውውር ዜናዎችንና ሌሎችንም አጫጭር ስፖርታዊ መረጃዎች ይዤ ቀርቤያለሁ። በስፋት የማስደምጣችሁ ይሆናል። ቆይታችሁ ከኛ ጋር ይሁን። ማንቸስተር ዩናይትድ የዌስት ሃምን ኮከብ ማቴዎስ ፈርናንዴዝን ለማስፈረም ጥረቱን አጠናክሯል። ካፒቴኑ ብሩኖ ፈርናንዴዝ ይህ የ21 ዓመት ተስፈኛ አማካኝ የክለቡ የወደፊት የባለቤትነት ተተኪ እንዲሆን ለቦርዱ ምክረ ሀሳብ ማቅረቡ ተሰምቷል። ብሩኖ ፈርናንዴዝ ለክለቡ በሰጠው ጥቆማ መሰረት ይህ ወጣት የዩናይትድ ቀጣዩ የሊንከን ፒናምድ ይሆናል ተብሎ ይጠበቃል። አርሰናል በክረምቱ የዝውውር መስኮት ብራድሌይ ባርኮላን በእጩ ዝርዝሩ ውስጥ ጨምሯል። የፒኤስጂው የክንፍ መስመር ተጫዋች በመላው አውሮፓ ከፍተኛ ፍላጎት እየሳበ ሲሆን ባየር ሙኒክ፣ ባርሴሎናና ሊቨርፑል ሁኔታውን በቅርበት እየተከታተሉት ይገኛሉ። ማንቸስተር ዩናይትድ በዌስት ሃሙ የግራ መስመር ተከላካይ ኤልሃጅ ማሊክ ዲዩፍ በእጅጉ ተደንቀዋል። የ21 ዓመቱ ተጫዋች ከሉክ ሾው ጋር ለመፎካከር ጥሩ ፕሮፋይል ተደርጎ ይወሰዳል። ዲዩፍ በዚህ ሲዝን በማጥቃት የተሻለ ብቃት አሳይተዋል። ዩናይትዶች የሴኔጋላዊውን ኢንተርናሽናል በክረምቱ የዝውውር መስኮት ለማዘዋወር በቅርብ እየተከታተሉት ይገኛሉ። ሊቨርፑሎች የአርቢ ላይፕዚጉን ባለድንቅ ተሰጥኦ አውድራጎንን ለማስፈረም እየጣሩ ነው። ቀያዮቹ ለ20 ዓመቱ አማካኝ 40 ሚሊዮን ዩሮ ለማቅረብ እየተዘጋጁ ሲሆን አርቢ ላይፕዚግ ግን በዚህ ዋጋ የመሸጥ ፍላጎት የላቸውም። አርቢ ላይፕዚግ አውድራጎንን በጀርመን ካሉት ታላላቅ ተሰጥኦዎች እንደ አንዱ እንደሚመለከቱትና ቢያንስ እስከ 2027 ድረስ ማቆየት ይፈልጋሉ። ጆአው ፔድሮ በዚህ ክረምት ከባርሴሎና የዝውውር ጥያቄ ከቀረበለት ባርሴሎናን ለመቀላቀል ፍላጎት አለው። ባርሴሎና ጆአው ፔድሮን የጁሊያን አልቫሬዝን እንደ አማራጭ ኢላማ ያጤነ ሲሆን ሁኔታውን በቅርበት እየተከታተለ ይገኛል። ቼልሲዎች በሚቀጥለው የውድድር ዓመት ለአውሮፓ ውድድሮች ማለፍ ካልቻሉ ምርጥ ተጫዋቾችን ለማቆየት ሊቸገሩ ይችላሉ። ጆአው ፔድሮ ከብራይተን ከተዘዋወረ በኋላ 20 ግቦችን በማስቆጠር 9 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል በቼልሲ የመጀመሪያ የውድድር ዘመኑን አሳልፏል። ኤንዞ ፈርናንዴዝ ጆዜ ሞሪኖ ወደ ሪያል ማድሪድ አሰልጣኝነት የሚመለሱ ከሆነ ወደ ሪያል ማድሪድ የመሄድ ፍላጎት እንደሌለው ተናግሯል። የቼልሲው አማካኝ በፖርቹጋላዊ አሰልጣኝ ስር በመስራት ላይ ትልቅ ጥርጣሬ ድሮበታል። ይህም ለአርሰናልና ለማንቸስተር ሲቲ ለፊርማው በሚደረገው ፉክክር ትልቅ መነቃቃትን ሊፈጥር ይችላል ተብሏል። የምዕራብ ለንደኑ ክለብ ቼልሲ በቋሚነት ክለቡን የሚረከብ አዲስ አሰልጣኝ ለመቅጠር በይፋ እንቅስቃሴ መጀመሩ ተረጋግጧል። ባለፈው ወር የተሰናበቱትን ሊያም ሮዜኒየርን ለመተካት ክለቡ በርካታ ስሞችን በዝርዝር ውስጥ ያካተተ ሲሆን በባየር ሊቨርኩሰን ድንቅ ታሪክ የሰራው ስፔናዊ አሰልጣኝ ዣቪ አሎንሶ በቼልሲ ግንባር ቀደም ተፈላጊ ነው። ምንም እንኳን አሎንሶ በሪያል ማድሪድ በነበራቸው ቆይታ በ7 ወራት ብቻ ተቀጭቶ ቢሰናበቱም በጀርመን ባየር ሊቨርኩሰን ያስመዘገቡት ታሪካዊና ያለመሸነፍ የሻምፒዮንነት ጉዞ አሁንም በቼልሲ ባለቤቶች ዘንድ ትልቅ ግምት እንዲሰጣቸው ያደረገ ሲሆን ከበርንማውዝ ጋር እንደሚለያዩ ያረጋገጡት ኢራኦላ የቼልሲም ሆነ የክሪስታል ፓላስ ዋነኛ ኢላማ ሆነዋል። ሌላው የፉልሃም ውል በዚህ ክረምት የሚጠናቀቀው ማርኮ ሲልቫ በቼልሲና በሳውዲ ክለቦች አይን ውስጥ የገቡ አሰልጣኝ ሲሆኑ ሌላው ከክሪስታል ፓላስ ጋር የሚለያዩት ግላስነር በእንግሊዝ የመቆየ ፍላጎት ያላቸው በመሆኑ በቼልሲ ዝርዝር ውስጥ የተካተቱ አሰልጣኝ ሲሆኑ የቀድሞ ተጫዋቾቻቸው በአሁኑ ወቅት ስኬታማ አሰልጣኝ የሆኑት በአሁኑ ወቅት በብራዚሉ ፍላሚንጎ የሚገኘው ፊሊፔ ሉዊስ እና በጣሊያኑ ኮሞ ስኬታማ ጊዜን እያሳለፈ የሚገኘው ሴስክ ፋብሪጋዝ በቼልሲ ቤት ከፍተኛ አድናቂዎች አሏቸው። ሁለቱም የቀድሞ የቼልሲ ተጫዋቾች መሆናቸው በደጋፊው ዘንድ ተቀባይነታቸውን ከፍ ሊያደርገው ይችላል። ቼልሲ አዲሱን አሰልጣኝ እስከ ሰኔ ወር መጨረሻ ድረስ ቀጥሮ ለማጠናቀቅ አቅዷል። ይህም አሰልጣኙ ከሐምሌ ወር መጀመሪያ ጀምሮ በሚደረገው የቅድመ ውድድር ዘመን ዝግጅት ላይ ቡድኑን እንዲረከቡና አዳዲስ ተጫዋቾችን እንዲያዩ ለማድረግ ነው። ጆዜ ሞሪኖ ቀጣዩ የሪያል ማድሪድ አሰልጣኝ ለመሆን ሙሉ ስምምነት ላይ ደረሱ። ጆዜ ሞሪኖ ከሪያል ማድሪድ ጋር ከሚቀጥለው የውድድር ዘመን ጀምሮ የክለቡ ዋና አሰልጣኝ ለመሆን ሙሉ ስምምነት ላይ ደርሰዋል ሲል ታማኙ የመረጃ ምንጭ ፋብሪዚዮ ሮማኖ ዘግቧል። ልዩ ሰው ወይም ዘ ስፔሻል ዋን የ15 ጊዜ የሻምፒዮንስ ሊግ አሸናፊዎችን በኃላፊነት የሚመሩ ሲሆን በሚቀጥለው ሳምንት ይፋዊ መግለጫም እንደሚሰጥ ይጠበቃል። በተጨማሪም ይህንን መረጃ ተነባቢው አምድ ማርኮን ጨምሮ ስካይ ስፖርት አረጋግጧል።
ቤን ዋይት ከውድድር ዓመቱ ውጭ ሆኗል። የሰሜን ለንደኑ ክለብ አርሰናል የተከላካይ መስመር ተጫዋቹ ቤን ዋይት በጉዳት ምክንያት ከውድድር ዓመቱ ውጭ ሆኗል። ተጫዋቹ አርሰናል ዌስት ሃም ዩናይትድን ባሸነፈበት ጨዋታ ጉዳት እንዳጋጠመው አይዘነጋም። ቤን ዋይት አሁን ላይ የጉልበት ጉዳት እንዳጋጠመው በመጀመሪያ የሕክምና ምርመራ የታወቀ ሲሆን በዚህ ምክንያት አርሰናል በቀጣይ የሚያደርጋቸው የመጨረሻ የሊግ ጨዋታዎችና ሻምፒዮንስ ሊግ ፍጻሜ ያመልጠዋል። ቤን ዋይት በዚህ ዓመት በሁሉም ውድድሮች 30 ጨዋታዎች ሲያደርግ በሊጉ በቋሚነት የተሰለፈው በ9 ጨዋታዎች ብቻ ነው። ማንቸስተር ሲቲ ተስተካካዩን ጨዋታ በዛሬው ዕለት ከክሪስታል ፓላስ ጋር ያደርጋል። ማንቸስተር ሲቲ በዚህ ጨዋታ አሸንፎ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ይቀንሳል ተብሎ የተጠበቀ ሲሆን የሚሸነፍ ወይም ነጥብ የሚጋራ ከሆነ አርሰናል ከቀሪ 2 ጨዋታዎች አንዱ ብቻ አሸንፎ የ2025/26 የእንግሊዝ ፕሪሚየር ሊግ ሻምፒዮና መሆኑን ያረጋግጣል። ማንቸስተር ሲቲዎች የጠንካራውን ተከላካይ የጉሂን አገልግሎት አያገኙም። ጉሂ ከክሪስታል ፓላስ ወደ ሲቲ በዚህ ዓመት የተዘዋወረና በመጀመሪያው ዙር ማንቸስተር ሲቲ ተቃራኒ ሆኖ የተጫወተ በመሆኑ ግልጋሎትን አያገኝም። ተወዳጁ የእንግሊዝ ፕሪሚየር ሊግ እየተጠናቀቀ ይገኛል። ሻምፒዮናውም ወራጁም ሙሉ ለሙሉ ተለይቶ አልታወቀም። ሊጉን አርሰናል በ36 ጨዋታ 79 ነጥብ ይዞ ሲመራ ማንቸስተር ሲቲ በ35 ጨዋታ 74 ነጥብ ይዞ እየተከተለ አጓጊ ሆኖ ቀጥሏል። የ2025/26 ሻምፒዮናነት 82% ወደ አርሰናል ያደላ ሲሆን 18ቱን ሲቲ ይሆናል ተብሎ ተጠብቋል። ከቶተናምና ከዌስትሃም አንድ ወራጅ የሚሆን ከሆነ የሚሆን ሲሆን ዌስትሃም በአርሰናል በመሸነፉ አጣብቂኝ ውስጥ ገብቷል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።